በጣም የሚያሳዝነው ነገር ከኦሪየንታል ቤተክርስቲያናት ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ናት ስጋው ደሙን ቅዳሴ ተቀድሶ ስጋው ደሙን ሳይቀበሉ የሚወጡ ምእመናን ያሉባት። ይህ ማለት እንደው ምሳሌው እንኳን ምሳሌ እዚህ ሐጸጽ ቢሆንም አንድ በጣም ጠሪ የሆነ ደግ ሰው ወዳጃችሁ ድግስ ይጠራችኋል። ጠሪ አክባሪ ነው። እንግዲህ አክብሯችሁ እናንተ ደግሞ ያከበራችሁ ማስደሰት ስለምትፈልጉ ድግሱ ላይ ትገኛላችሁ። ድግሱን አይታችሁ የደገስከው ወይ የደገስሽው እንዴት ያምራል ባክሽ ጥሩ ነው ደስ ይላል ብላችሁ ሳትቀምሱ እንደመውጣት ማለት ነው። ግልጽ ነው። ስጋውና ደሙን ሳንቀበል መሄድ ዘላለማዊ ሕይወትን ሳንካፈል መቅረት ማለት ነው። እድሜ ቁጥር ነው፣ ዘመን ነው የሚለካው። በዚህ ዘመን ቁጥር ውስጥ መቼ እንደምንሄድ አናውቀው፣ መቼ ጊዜ እንደምንሄድ። ስለዚህ በዘመን የተገታ አይደለም። ወጣት፣ ሕፃን፣ አረጋዊ፣ ካህናት ወይም ምእመናን ተብሎ የተገታ አይደለም። ማንም ክርስቲያን የእግዚአብሔር ልጅነት ካገኘ በኋላ ስጋውን ደሙን በየጊዜው መቀበል ይጠበቅበታል። እዚሁ ላይ እንግዲህ ቅዱስ ጳውሎስ የማቴዎስ ወንጌል ላይ ስትመለከቱት ሕመምተኞችን እንጂ ጤነኞች ባለመድኃኒት አያስፈልጋቸውም ይላል አምላካችን ኢየሱስ ክርስቶስ። ስለታመምን ሕመማችንን ተሸከመ፣ በእሱ ቁስልም ተፈወሰ። ጻድቃን ሳይሆን ጻድቃንን ሳይሆን ኃጢያንን ወደ ንስሐ ልጠራ መጣሁ ይላል። በንስሐ እንድንቀርብ እንድንፈራ ሳይሆን ቀርበን እንድንቀበል። ይህንን በማቴዎስ ወንጌል ላይ ምዕራፍ 9 ከቁጥር 12 ላይ የምናገኘው ይሆናል። በዚህ ሐዋርያን አበው ግን ምን ይላሉ? በተለይ ኦርቶዶክሳውያን ከሐዋርያን አበው ትምህርት ጋር ወይም ፓትሪስቲክ ቴዎሎጂ ጋር በጣም የተገናኘ ቁርኝት አለን። በዚህ ዙሪያ ውስጥ ምን ይላሉ ብለን ስናስብ ቅዱስ ዮሐንስ አፈወርቅ ተቀደም ያነሳውት ምን ይላል ሲያስተምር? ከኃጢአት በሽታ ለመፈወስ ወደዚህ መለኮታዊ መድኃኒት ቅዱስ ቁርባን ቅረቡ እንጂ እኔ በሽተኛ ነኝና አልቀርብም አትበሉ ይላል። ከኔ ጋር ናችሁ? የሚድን ሰው ነው የሚቆርበው። ጻድቃንማ ከሱ ጋር ነው ያሉት። የዕለት እንጀራ ግን ያስፈልጋቸዋል። እንግዲህ ተመልከቱ። ወጣት የፈተና ዘመን ቢሆንም የወጣትነት ዘመን ፈተናውን ለማሸነፍ መለኮታዊ ኃይል ያለው ከኛ ጋር ሆኖ እኛን መስሎ የተገለጸው አምላካችን ስጋውን ቆርሶ ደሙን አፍስሶ የሰጠንን ስንቀበል እሱም በልተን ጠጥተን የዘላለም ሕይወት እናገኛለን። ይሄ በወጣትነት አያስፈልግም ብሎ ማስተማር በራሱ ችግር አለው። እንዲህ አይነት የባህል ተጽዕኖዎች አሉት። ኦርቶዶክሳዊነት የባህል ተጽዕኖ የተላቀቀ ነው። ከባህል ተጽዕኖ ጋር አይገናኝም። ኦርቶዶክሳዊነት ለነጽሮተ ዓለም ለነጽሮተ ስሉስ ቅዱስ የደረሰ እዛ ላይ የደረሰ ነገር ነው የምናየው። ስለዚህ ችግር እንኳን ቢገጥመን ድቀት እንኳን ቢያገኘን ንስሐ የምትባል ውብ ነገር አለች። መጽሐፈ መነኮሳት ሲናገር ምን ይላል? ንስሐሰ ተሆበተ ጸጋ እምድኅረ ጸጋ። ንስሐ ማለት በልጅነት ያገኘናት በጥምቀት ካገኘናት በኋላ ያገኘነው ልጅነት የምናገኝባት ሌላዋ የይቅርታ በርናት ነው የሚለን። ንስሐ ማለት ሊቃውንቱ ከሚያስቀምጡት ነገሮች ምንድነው? ንስሐ ማለት መጸጸት ብቻ አይደለም። አሁን ለገባሁት ኃጢአት ዳግመኛ ይህንን ኃጢአት ላለመስራት ቃለ መሐላ መፈጸም ነው ከራሳችን ጋር። በዚህ ውስጥ መኖር ስንጀምር ተፈጥሮን እያከበርን ነው የምንመጣው። ወጣትነት ለዚህ ነገር ብዙ የሚያጎመጁ ነገሮች ይኖራሉ። ግን ዘመናችን በእኛ እጅ የተቆጠረ አይደለም፣ በአምላካችን እጅ ነው ያለው። ስለዚህ እሱን መስለን ለመሄድ ስጋውና ደሙን መቀበል አለብን ሱታፌ አምላክ ለማግኘት። አንደኛ ይሄ ነው።